መልካም ነገርና እምነት በጎ ነገርና ታማኝነት በእሱ ፊት ናቸው። ቅድሳት ወእበየ ስብሐት ውስተ መቅደሱ ምስጋና የምስጋና ሁሉ ምስጋና ጣፋጭ የሆነ ምስጋና ደስ የሚል ምስጋና ቅድሳት በእበየ ስብሐት በፊት ለፊትህ በአንተ ፊት ውስተ መቅደስከ በምትመሰገንበት ስም በሚጠራበት በሚወደስበት ያንተ ስም በሚጠራበት በአንተ ምስጋና በዛ ውስጥ ነው። ግን አንተ የፈጠርከን የሰራህን ያስገኝህን ሰማይን የፈጠርክ ምድርን የሰራ እግዚአብሔር ሆይ በአንተ ፊት ግን እውነትና መልካምነት በአንተ ፊት ግን ፍርድ የማታዛባ ፍርዱን እኩል የምትሰጥ አንተ ነህ። ቅድሳት ካለ በኋላ እግዚአብሔርስ ሰማይና ምድርን ፈጥሯል። ምድርን ያለ መሰረት ሰማይን ያለ ምሰሶ ዘርግቷል። ይሄ ምስክር ይሆን ዘንድ አንቃይዶ ሰማይ ወደ ሰማይ ቀና ብላችሁ ስትመለከቱ የሰማይ ርቀቱ የምድር ስፋቱን ብታዩ እግዚአብሔርስ ሰማይን ፈጠረ፣ እግዚአብሔር ሰማይን ሰራ፣ እግዚአብሔር ምድርን ፈጠረ ብሎ ነቢየ እግዚአብሔር ቅዱስ ዳዊት የተናገረውን መዝሙር ላይ ያለውን ነበረ። ዛሬ በቅዳሴው ጊዜ የእናንተ ልጅ ትንሹ ዮሐንስ በቅዳሴ ሰብኮ በዜማ ዚሞ ለእናንተ ያሰማችሁ። በቤተ ክርስቲያን ስርዓት ዛሬ ቅድስት ተብሎ ይጠራል። ቅድስት የተባለበት ቀደሰ፣ ተለየ፣ ቀደሰ፣ አመሰገነ። ቅድስት የተባለችበት የተለየች ሰንበት ሲሆን ከዕለታት ሁሉ ለምንድን ሰንበትን ቅድስት አላት ቢሉ አንድም የተነሳበት የተጸነሰበት ጌታ ኢየሱስ ክርስቶስ ተአምራት ያደረገበት ከሙታን መካከል ተለይቶ መግነዙን ፍቱልኝ፣ መቃብሩን ክፈቱልኝ፣ እባካችሁ እናንተ የቀበራችሁኝ ድንጋይ የጫናችሁብኝ ድንጋዩን አንሱት፣ ያሰራችሁትን ገመድ ቁረጡት ሳይል በራሱ ፈቃድ በራሱ ኃላፊነት ከሙታን ተለይቶ የተነሳ ስለሆነ ከሰኞም ሰንበት ትለያለች፣ ከማክሰኞም ትበልጣለች፣ ከሮብም ከፍ ትላለች፣ ከሐሙስም ታድጋለች፣ ከዓርብም ትረቃለች፣ ከቅዳሜም ትለያለችና ይቺን ሰንበት ይቺን ዕለት ቅድስት ብሎ አጠራት። ለዚህ ነው ቅዱስ ያሬድም ጾመ ድጓ ተብሎ በተጻፈው ድርሰቱ ላይ ዛቲ ይእቲ ሰንበተ ክርስቲያን በኩረ ዕለት ብሎ ያስቀምጣል። በዚች ቀን ነው እንግዲህ ከዕለታት ሁሉ የተለየች የተከበረች ክርስቲያኖች የሚያርፉበት በደዌ ተይዘው በአልጋ ቁራኝነት ወድቀው ሳይሆን እግራቸውን ዘርግተው ዓይኖቻቸውን ገልጠው አንገታቸው ወደ ሰማይ አቅተው እግዚአብሔርን የሚያመሰግኑበት ምስጋና ለእሱ የሚሰጡበት ስለሆነ የተለየች ተብላ ትጠራለች። ስብሐተ እግዚአብሔር ይነግር አፉየ ወኩሉ ዘሥጋ ይባርክ ለስምከ ለዓለሙ ለዓለም ዓለም። አንተ እግዚአብሔር ሆይ ሁልጊዜ አንደበታችን ሳይዘጋ እናመሰግንሃለን ተብሎ የምናመሰግንበት ዕለት ሰንበተ ክርስቲያን ናት። አንድም ደግሞ ከሁሉም የምትበልጠው የጌታ ጾም የምትጀምርበት ከአጽዋማት ሁሉ የተለየች በቁጥርም ብዛት ያለው ራሱ ጌታችን ኢየሱስ ክርስቶስ የጾመውን ጾም የምንጀምርበት ነው። አንዱን ሳምንት ለምን ጾም ነው የምትሉ ከሆነ ለጾሙ መግቢያ፣ አንድም ደግሞ ከዚህ በፊት የነበሩ ነገስታት ጠላቶቻቸው ድባቅ ለማርገጥ በጾም ተወስነው
በጾም አልፈው በጾም እግዚአብሔርን ጠይቀው ጠላትን ድል የሚያደርጉበት ነበርና እኛ የጌታን ጾም ለመጾም ጌታ ድል እንዳደረገ ድል የምናደርግበት ስለሆነ የመጀመሪያዋን ጾም ከጾምን በኋላ ዛሬ እነሆ ነገ የጌታን ጾም አንድ ብለን ጀምረን 40 ቀን እንጀምራለን። አንድም የጌታ ጾም 55 ቀን ይሆናል። እሱ የጾመው 40 ቀን፣ እኛ ስለምን 55 እንጾማለን ቢሉ ቅዳሜና እሑድ 15 ይሆናል። ከ15 ላይ ከ55 ላይ 15ቱ ሲቀነስ 40 ይሆናል። ንጹሕ ጌታ የጾመውን ጾም ኦርቶዶክሳውያን የተዋህዶ ልጆች ክርስቲያኖች ከአባቶቻችን የተቀበልነው ሳንጨምር ሳንቀንስ ጌታ ከቆመ ሳይቀመጥ ከዘረጋ ሳያጥፍ የጾመውን ጾም የምንጾምበት ጊዜ ነውና ቅድስት ተብሏል። ክርስቲያኖች በዚህ ሰዓት ቅዱሳን እንዲሆኑ፣ በጾም ቅዱስ እንዲሆኑ፣ በጸሎት ቅዱስ እንዲሆኑ እሱ ቅዱስ አምላክ ነው። እኔ ቅዱስ አምላክ ነኝና እናንተም በስራችሁ ምን ሆኑ ተብሏል? ቅዱሳን። ምን አይነት ቅዱሳን ካል ጌታ ያስተማረንን ሆነን እሱ የሆነውን መስለን እሱ ያደረገውን ሆነን ስንገኝ ማለት ነው። ለዚህም ነው ቅድም በወንጌሉ ላይ ሲነበብ እንደሰማችሁት ስትጦሙ አለ። ምን አልኳችሁ? ስትጦሙ ነው። ስትጦሙ እንደ ግብዞች አትሆኑ። ጾም ግዕዝ ነው፣ ጦም አማርኛ ነው። ስትጦሙ እንደ ግብዞች አትሁኑ። ግብዞች ይላል። ግብዞች ጾመኛ ለመምሰል ፊታቸውን አጥቁረው ፊታቸውን ከስክሰው 10 ጊዜ እያጓሩ ይሄዳሉ። አንተ ግን ስትጾም ጾም ስትቀበል ፊትህን ተቀባ። ቫዝሊን አይደለም፣ ፊትህን ተቀባ። የፍቅርን ቅባት፣ የደስታን ቅባት፣ በረከት የማግኘትን ቅባት፣ ከእግዚአብሔር ጋር የመኖርን ቅባት ተቀባ። የሰማይ አባት ብቻ እንዲያቅልህ አድርገው። አንተ ግን ስትጾም ጾመኛ ነኝ ጨጓራ የተቃጠለ በጾም የምትል ከሆነ ጾምህም ዋጋ የለውም፣ ጨጓራ ኤክስፓየርድ ያደርጋል። ስለዚህ አንተ ስትጾም አለ መጽሐፍ ቅዱስ የሰማይ አባት ብቻ እንዲያውቅልህ አድርግ። ቤትን ዝጋ። አንድም የመኖሪያ ቤትን የጸሎት ቤትን ዝጋ፣ ጸልይ። አንድም ደግሞ ልብህን ዝጋው፣ ሰይጣን እንዳይገባብህ እንዳስተብህ ትዕቢተኛ እንዳያደርግ። ለካ ጾመኛ ነኝ፣ ለካ ጾማለሁ፣ ለካ እኔ ክርስቲያን እንደሌለም በሳምንት ስንት ጊዜ ጾማለሁ ነው ያለው ያ ሰውዬ። 2 ጊዜ ጾማለሁ እንዳትታበዩ። ስትጾሙ የሰማይ አባታችሁ ብቻ ምን ይበላችሁ ይወቅላችሁ። እውነት እላችኋለሁ ዋጋችሁን ማን ይሰጣችኋል? እግዚአብሔር። ነገር ግን ስትጾም የሰማይ አባት ብቻ እንዲያቅልህ ያለው ቃል በግላችሁ የምትጾሙበትን ንስሐ አባታችሁን አማክራችሁ የምትጾሙበትን ለሱባኤ የምትገቡበትን ጾም ነው። ይሄማ ያዋጅ ነው። አንተም እንደምትጾም ክርስቲያን ከሆንክ ግዴታ አለብህ። እኔም እንደምትጾም ግዴታ አለብኝ። አንቺም እንደምትጾም ግዴታ አለብሽ። ቅባት መቀባት በር መዘጋት የማያስፈልገው ግን ስትጸልይ የሰማይ አባት ብቻ እንዲቀበልልህ ከፈለግ ምንን ዝጋ ይላል? በርን ዝጋ። የትኛውን በር? የሳሎኑ፣ የመኝታው፣ የትኛው? የልብህን በር። ልክ ስትጸልይ አንተ ጸሎት ዋጋ የለውም ሲል ዝጋበት። የእኔ ጸሎት ዋጋ አለው በለው። እግዚአብሔር ይሰማኛል በለው። ከ100 ቃላት እግዚአብሔር መርጦ ይወስደዋል። የሚፈልገውን ይወስደዋል። ሰይጣን በልቦናችሁ ሊያሳስት እንዳትጸልዩ ሐሳባችሁን ሊገለባብጥ ሲፈልጉት ጸልዩበት። ከዛ ውስጥ እግዚአብሔር የሚፈልገው ቃላት ነው። ተስፋ ካልቆረጥክ ነው፣ ካመንክ ነው፣ ይሆናል ብለን ካደረግነው ነው፣ ይደረግልኛል ብለን የምናስበው የሚደረገውን ነገር ሁሉ በእምነት የምንቀበለው ከሆነ ነው። ስለዚህ ቅድስት ተባለች። እኛም በስራችን ቅዱሳን እንድንሆን ይሄ የተለምዶ ጾም ከምግብ ብቻ መከልከል ጾም እንዳይሆን እግዚአብሔር የሚቀበለው ጾም፣ እግዚአብሔር የሚፈልገው ጾም። የዛሬ ሳምንት ያልመጣችሁ ካላችሁ ምንድን ነበር ያለው? አሁንስ ይላል እግዚአብሔር አይደለም፣ በፍጹም ልባችሁ
በዋይታ በለቅሶ በጾምም ወደ ምን ተመለሱ? ወደ እኔ ተመለሱ። በምን? በጾም በዋይታ እየጮኻችሁ አምላኬ አምላኬ እገይሳቤከ፣ አቤቱ ሌት ወደ አንተ ገሰግሳለሁ፣ ቀን ስምህን እጠራለሁ፣ አንደበቴ አንተን ምስጋና ይጠራል ያመሰግናል እያላችሁ ጩኹ። ወደ እኔ ተመለሱ። በምን? በጾም በጸሎት ጾመን ዋጋ የምናገኝበት። አለበለዚያ እንደው ቁርሳችንን ሳንበላ አሽገን ሄደን ምሳ ላይ ጨምረን የምንመገበው ከሆነ ይሄ ጾም አይደለም ማለት ነው። ባለፈው ሳምንት የምንጾመው ጾማችንን ዋጋ እንድናገኝ እንፈልጋለን ብለን በዚህ ቤተክርስቲያን ላይ ቃል ገብተናል አይደል? ጾማችሁን ቁርሳችሁን ለእግዚአብሔር ለነዳያን ስጡ። ለነዳያን፣ ለተራቡ፣ ለተቸገሩት። ይህ ነው ጾም። 10 ኪሎን ቁርስን ብትሰጥ አይጎዳም ሲሰበሰብ ካልታመማችሁ በስተቀር። ስለዚህ ትክክለኛ መጾም ከእግዚአብሔር የምናገኝበት በረከት እስከሆነ ድረስ ዋጋ ታገኙበታላችሁ። ይቺ አንድ አስቴር የምትባል ሴት ነበረች በመጽሐፍ ቅዱስ ላይ ወገኖቿ በጠላት ሊያልቁ በነገር እዛ ውስጥ ገብቶ የነበረ በሃማና በመቅዶኒዎስ መካከል የነበረው ሽኩቻ እግዚአብሔር የተረጋጋ እግዚአብሔር ያማረ የሰመረ ነገር እንዲሰጣ እግዚአብሔር በጾም ነበር የጠየቀችው። ዳንኤል ሲናገር እንዲህ ይላል በትንቢተ ዳንኤል ላይ እኔ አለ 15 ቀን ሙሉ ስንት ቀን አልኳችሁ? 15 ቀን ሙሉ ለአፌ ማለፊያ እንጀራ ለራሴም ዘይትን አልተቀባሁም። እግዚአብሔርን ግን በጾም ጠይቀው ነበረ። ለአፌ ማለፊያ እንጀራ ለራሴም ዘይት አልተቀባሁም። እሱን በጾም ጠየቅኩት። ከሚባሉ አናብስት መካከል እግዚአብሔር አዳነኝ አለ በጾም። ዳንኤል በነበረው በንጉሥ ስለተጠላ ስላልተወደደ በግብ አናብስት በአንበሶች ጉድጓድ መካከል ተወረወረ። ሲወረወር ግን እግዚአብሔር ይመለከተው ነበረ። እግዚአብሔር ያየው ነበረ። እግዚአብሔር ይፈልገው ነበረ። ለትልቅ አባትነት፣ ለትንቢት ተናጋሪነት፣ ለብዙ ሰዎች አስተማሪ ስለሚሆን በአናብስቶቹ መካከል እግዚአብሔር ይመለከተው ነበረ። በዚህ መካከል በዓለም ባላችሁበት መካከል ሁሉ እግዚአብሔር ያያችሁ። እግዚአብሔር የሌለበት ሕይወት፣ እግዚአብሔር ያልኖረበት ስራ፣ እግዚአብሔር ያልገባበት ልጆች ዋጋ የለውም። ክርስቲያኖች በዛ ሰዓት ላይ እግዚአብሔር ተከትሎት ከግብ አናብስቱ መካከል ወርዶ ነበርና ተመለከተው። የዳንኤልን ጩኸት፣ የዳንኤልን ጸሎት፣ የዳንኤልን ጾም እግዚአብሔር ተመለከተና እነዛ እንዲበሉ የታዘዙ አንበሶች ምን ማድረግ ጀመሩ? የእግሪያውን ትቢያ ይልሱ ጀመረ። በምን? በጾም። በምን? በጸሎት፣ በእምነት። ቅድም ብለናል አይደል? አሚን ወሰናይ እምነትና መልካምነት ያንተ ናቸው። ቅዱስ ጳውሎስ ለጢሞቴዎስ ልጁ ሲጽፍ አንደኛ ጢሞቴዎስ ላይ ምዕራፍ 1 ቁጥር 18 ላይ ልጄ ሆይ አለ በእምነትና በጎ ሕሊና ይኑርህ። የኛ ትልቁ ትምህርት የክርስቲያኖች ሃይማኖትና ስነ ምግባር። ሃይማኖታችን የሚያዘውን ጾም እናደርጋለን። ሃይማኖታችን የሚያዘውን ምግባር ደግሞ እንፈጽማለን ማለት ነው። ስለዚህ ክርስቲያኖች እንደው አሁን መልአክ መስለን በኋላ ሰይጣን መሆን የለብንም። አሁን ጥሩ ክርስቲያኖች መስለን በኋላ መጥፎ ሰዎች መሆን የለብንም። በተቻለንና በምንችለው መጠን እግዚአብሔር ለኛ ቅርብ አባት ነው። አትጠራጠሩ። በምንም የሂሳብ ስሌት እግዚአብሔር ተለይቶኛል፣ እግዚአብሔር ሸሽቶኛል፣ እግዚአብሔር አልሰማኝም አትበሉ። ያልሰማበት ጊዜ የለም አይደለም የሚለው መጽሐፍ ቅዱስ። ቅድም ቅዳሴውን ሰምታችሁታል። ኤጲፋንዮስን ሰምታችሁታል ወይ? መስጠት የሚችል ንፉግ ያልሆነ ምንድን ነው የሚለው? ሰጪ። ንፉግ ያልሆነ እሱ ንፉግ አይደለም፣ ሰጪ ነው፣ ለጋሽ ነው፣ ይሰጣል።
ይሰጣል፣ ያደህያል፣ ያበለጽጋል፣ ይነሳል፣ ይወስዳል፣ ይገላል፣ ያድናል፣ ይሰጣል። ስለዚህ አትጠራጠሩ። የእኛ እኮ ችግራችን አሁን እኮ ተጠራጣሪዎች ነን እኮ ነው። አናምንም ብዙዎቻችሁ። እንዲሁ ልሞክረው እኮ ነው አሁን የእኛ እምነታችን ብንሞክረው ነው። ሃይማኖት የሚሞክር አይደለም፣ የሚደረግ ነው። ነው አይደለም። ከሆነ ይሆናል፣ ካልሆነ አይሆንም። ልሞክረው የምንል ነገር ምን የሚባልበት የለም። ስለዚህ ክርስቲያኖች ዛሬ ይህንን ስናረግ እንደው ዋጋ ለማግኘት ነው። ዋጋ ማናገኝበት ከሆነ ከንቱ ነው የሚሆነው። ዋጋ ሲባል ምን አይነት ነው? የምትፈልጉት አንጥራ ሀብት ነው የምንፈልገው ነገር ምንድነው ብለን ስናስብ ራሳችሁ ታውቃላችሁ። ነገር ግን አሁንም አበክሬ የምላችሁ በርትታችሁ ጸልዩ፣ በርትታችሁ እግዚአብሔርን ጠይቁ። እግዚአብሔር ይሰማል አይሰማም አትበሉ፣ እግዚአብሔር ያያል አያይም አትበሉ። ስለዚህ ዛሬ ስለ ቅድስት ስናወራ የጾማችንን ዋጋ እግዚአብሔር ብቻ እንዲያይልን ምናችሁን ዝጉ? በራችሁ። የትኛውን በራችሁን? የልባችሁን። ማን እንዳይገባ? ሰይጣን። ነገር ግን እግዚአብሔር ሲያንኳኳ ደግሞ ለእግዚአብሔር ደግሞ ክፈቱለት ይላል። በበር ላይ ቆሜ አንኳኳለሁ፣ ማንም ድምፄን ይሰማ ምን ይበል? በሩን ይክፈት። ስለዚህ እግዚአብሔር ሲያንኳኳ በሩን ክፈቱለት። የእሱ ተቃራኒ መጥፎ ደግሞ ሲያንኳኳ ደግሞ በሩን ዝጉበት ማለት ነው። መጥፎን ታውቁታላችሁ ብዬ ነው እናንተ ስሙን እንዳልጠራባችሁ ነው። እግዚአብሔር ከሁላችን ጋር ያሆን፣ የሰማነውን በዝነ ልቦናችን ያሳድርብን። አሜን በሉ።